ሰላም ዩቲዩብ ፋሚሊ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ። ትንሽ ተጣጣፍተናል አውቃለሁ። ለማንኛውም ጋይስ ዛሬ በአዲስ ቪዲዮ ተመልሼላችኋለሁ። እንደምታዩት እዚህ ጋር ሻንጣችንን ምናምን ነገር አዘጋጅተናል። እቃዎቻችንን ወደ ኢትዮጵያ ልንጓዝ ነው ብላችሁ አሪፍ ነበረ፣ ግን በመዝናኛ እኔ ሳሎን የምሄደው አንድ ምትሄድ ጓደኛ አለች፣ ወደ ኢትዮጵያ ትጓዛለች። በተጨማሪም የገዛኋቸው እቃዎች አሉ፣ ምልካችሁ ማለት ነው። አሳያችሁ ጋይስ። ምንድነው አሁን ይሄ ከተላላችሁ ግጠኛ ነኝ። ያ የገዛሁት ማሽን አለ። ይሄ የገዛሁት ማሽን ለኔ አይደለም ፋዘሬ ነው። በደንብ አጫውታችኋለሁ። ራሱን የቻለ ሌላ ቶፒክ ነው አላ። ለምንድን ነው ማሽኑ የምገዛው ምሮ የሚሰራበት እና የሚለውን እነግራችኋለሁ። ታውቃላችሁ እንጂ የምታውቁኝ ካላችሁ ስለ መኪናዋ ታሪክ ምናምን ላይ አጫውቻችኋለሁ ትንሽ አላ ምን እንደሚሰራ ፋዘሪ። ብቻ ለሱ ምልክለት እቃ አለ። ተመልከቱ ጋይስ፣ ስጎረጉር ብር አገኘሁኝ። ባለፈው ስመጣ ማለት ወደ ኢትዮጵያ፣ ከኢትዮጵያ ስመጣ ወደዚህ ሳስኪ ብር ይዤ መጥቻለሁ። ይሄንን ብር አሁን በዚህ አጋጣሚ መልሼ ልኳለሁ ማለት ወደ ቤት። ለሷ የገዛሁላት ስልክ ይሄን ይመስላል። አይፎን 12 ነው። በጣም አላ ርካሽ ላይ ጀርመን ሀገር አውርቻችሁን አላውቅም። ብቻ የሚገርም ዌብሳይት አለ የሚገዙበት ማለት እቃ ዩዝድ የሆኑ እቃዎችን በሚገርም ኳሊቲ ዩዝድ ነው። አሳያችሁ ዩዝድ ነው የምላችሁ ዋጋውን ብነግራችሁ አይፎን 12 በሚገርም ኳሊቲ እንደዚህ አይነት ሁላ ኬዝ ነው ማለት ሰው ግላስ ነው ተሰጥቷቸዋል። በ200 ዩሮ ነው መሰለኝ የገዛሁት። አይ ቲንክ ማየት አለብኝ 200 ዩሮ። ብቻ ብዙ እቃ ገዝቻለሁ። ይሄ መጀመሪያ አይደለም። ላፕቶፕ ገዝቻለሁ፣ አይፓድ ምናምን በቃ ብዙ ብር ሴቭ የምታደርጉት ዌብሳይት ነው። ዌብሳይቱ ምን እንደሆነ ምናምን በሌላ ቪዲዮ በደንብ አስረዳችኋለሁ። ሜቢ እዚህ ጀርመን ሰው ያላችሁ ካላችሁ ምናምን ስልክ ላምጣላችሁ ካላችሁ ግን ከሆነ የት ጋር እንደሚገዛና ርካሽ የሆነበት ለሱ ዌብሳይት በደንብ አብራራላችኋለሁ ማለት ነው። ወደ ድሬስተን እጓዛለሁ ማለት ነው ዛሬ አላ። ድሬስተን እዚህ ከዚህ 2 ሰዓት የሚገኝ ትልቅ ከተማ ነው። የምንኖርበት የዚህ ክልል ዋና ከተማ ነው የምንሄደው ማለት ነው ዛሬ ሄደን። በተጨማሪም የእንትን አለ፣ የገና ባዛር አለ። የገና ባዛር በጣም ነው የሚያምረው ጋይስ፣ በጣም ማለት ነው። እቃውን እናቀብላትና ዋጋ ሻንጣ ውስጥ ከትቼ ከዛ በኋላ ወደ ገና ባዛሩ ትንሽ ዞር ዞር እያልን ያበደ ቪዲዮ ነው የሚሆነው። የትም እንዳትሄዱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ጉዞ ወደ 10 ሺህ ነው ከዚህ በኋላ። አይ ነው ትንሽ ብዙ ቪዲዮች እየሰራው አይደለም አላ። ሰዓቴ ተጣቧል በጣም የምር ተጥብ ብሏል። የጀመርኩትም ነገር ትልቅ ነገር አለ። አሁን ሰዓቱ ይዘነግራችኋለሁ። ማንኛውም ጋይስ ያ 15 ደቂቃ ነው መሰለኝ ያለኝ። አሁን ከ53 ነው ኦልሬዲ 15 ሰዓት ሲቪል መውጣት አለብኝ። ባቡሬ ይመጣል ማለት 2 ሰዓት ስለምጓዝ ክላሱ ይሄን የመጣው ገና መግባት ነው። መልሼ ልወጣ ነው። ማንኛውም ጋይስ እቃችን ሙሉ ይዘን እዛ ባቡር ጣቢያ ባኖፍ እንገናኛለን ማለት ነው። ሰብስክራይብ ያደርጋችሁ ጋይስ። እንግዲህ ለማንኛውም ወደ ድሬስተን ከተማ ደርሰናል። አሁን ማለት 2 ሰዓት ተጉዘን ጋይስ ውጪው እግዚአብሔር ጨለምለም መብላት ስንወርድ ታዩታላችሁ። እንደምታያችሁ ከሆነ እንግዲህ ወደ ገና ባዛር መሄዳችን አይቀርም። ተያይዘን ከሷ ጋር መጀመሪያ ወደ እሷ ቤት ነው የሚሄደው። ዛሬ ተመላሽ ነኝ ላይ ስለመለስ ቶሎ ጋይስ። እንግዲህ መንገድ ላይ ነኝ፣ ወደ እሷ ቤት እየሄድኩኝ ነው። ጉግል ማፕ እያየሁ ነው የሚሄደው። ላይ ካላ መጥቼ አላውቅም ከዚህ በፊት እሷ እዚህ ቦታ የምኖርበት። ከተማው ጋይስ በጣም ትልቅ ነው እንደነገርኳችሁ። አላ የድሬስተን ዋና ከተማ፣ ድሬስተን ዋና ከተማ ነች የኢስት ጀርመኒ ማለት ነው። ዛክሰን ሜቢ ጀርመን ያላችሁ ጋይስ፣ ጀርመን ያሉ ሰዎች ማለት ነው ሀበሾች ራሱ ማለት ነው ኢስት አይወዱም። የምሬ ነው። ኢስት መጥቶ የማያውቁ አሉ፣ ዌስት ተቀምጠው ማለት ነው። ኮሜንት ላይ የምር ካላችሁ እንደዛ በሉ። ቻላ ማንኛውም ድሬስተን በጣም ትልቅ ከተማ ነች። ዞር ዞር እያለን እናያለን። መጀመሪያ ሻንጣውን ላቀብላት ነው ወደ ቤቷ የምሄደው። ከዛ ተያይዘን እንወጣለን አብረን ማለት ነው። ተመልከቱት ግን ሰፈሯ ጌት የሆነ ሰፈር ነው እናቲን ጋይስ። ከተማው ትልቅ ከተማ ነበረ፣ ግን እዚህ ጋር ስመጡ ተመልከቱ። የሆነ ቤቶች በጣም ብዙ አሉ፣ ግን የሆነ አላ የሆነ ጌቱ ነው በቃ ሁሉ ነገር ነው እንደበት ቦታ። እንግዲህ ደርሰናል ወደ እሷ ቤት። እግዚአብሔር ኮንዶሚኒየም የሚመስለው ታያቸው ቤቷ ማለት ነው። ላይክ ስለ ፎቆቹ ነው ታያቸው። ይዩት ነፍ ቤቶች ነው አጠገብ አላ የሆነ ኮንዶሚኒየም ነገር ነው። ይሁትማ ስሟን እየፈለኩ ራሱ አላ ከዚህ ውስጥ ፈልጋችሁ ነው ህዝብ ነው። ለማንኛውም ጋይስ አግኝቻታለሁ፣ እቃውን አስረክበናል ማለት ነው። ዶክተር ቃል እንዴት ነሽ? ሰላም ነው? ዶክተር ነች የምር ቁም ነገር እና ዶክተር አለሽ። ለማንኛውም ጋይስ ከሷ ቤት ወጥተን ወደ ገናው ማርኬት እየሄድን ነው። ሳይኛለች የሚገርም ባዛር አለ እዚህ ጎረቤቱ። እንዴ በለው ጨለማ እኮ እግዚአብሔር። ሰዓቱ ታያችሁ እንግዲህ ጋይስ 11 ሰዓት ተኩል ነው ገና። ብር መብራት እኮ የላችሁም እንዴ ሰፈራችሁ? መብራት የላችሁም እንዴ? የምር ጋይስ አይ ከኔ ከተማ ይሻላል እኮ ይሻላል ስለች። ይሄ ቦታው እኮ ነው እንጂ እኮ ከተማው ከበደ ነው። ግን ቦታው ይሄ ዛሬ ሰርተሽ ነው የመጣሽው ለካ የሥራ ሰው ጋይስ። ካታስትሮፍ የሆነ ቀን ነበር ዛሬ። 7 ቀን ነው የምትሰራው ታውን ባታም ልጅታ እኮ ሰኞ ነው። ነገማ እሑድ ነው። እኔ እረፍት ነኝ። እሑድ ነች እረፍት አንድ ቀን። አንዳንዴ ጋይስ የምር እኔ ላይፍ ከባድ ነው ምናምን እላለሁ። በቃ በጣም ቢዚ ነኝ እላለሁ። ግን ደግሞ 7 ቀን የሚሰራ ሰው ያጋጥመኝ ደግሞ ምንም ዝም ነው የምትሉት ምንም አትሉም አላ ብቻ። ኧረ ተመስገን ነው ቢያንስ አንድ ቀን እረፍት ነው። በጣም የሚገርም ነው። ድመት ሰፈር ጋይስ ምን አልኳችሁ? ድመት አለ ጀርመናው። ድመትን አይቼ አላውቅም እንደዚህ መንገድ ላይ በለው ምን አላቸው
ሽኔባል ትሮይመን እዚህ ጋር ኢት ጋይስ ልብስ አለ የሚሸጥ ካልሲ ምናምን ጓንት ምናምን አያስፈልግሽም እንዴ? ጓንት አለ። አይ ኢት ጋይስ ፒዛ ምናምን አለ ብዙ ነገር በጣም ያለው ቅርጻ ቅርጾች አሉ የሚሸጡ ቅርጻ ቅርጾች ጣፋጮች ምናምን እዚህ ጋር በልብ ቅርጽና በተለያየ ቅርጾች አሉ ጋይስ ታያችኋል። በዩት እየፈላ ላይክ በእንትን ዋው አይታችኋል ጋይስ እየፈላ አላ እሳት ነው አልኮሉ ማለት ነው። ያበበደ ብዙ ነገሮች አይተሽዋል። እኛ ግን የተፈላውን ወይን እንሞክራለን። የተፈላው ወይን ብርድ ነውም ለብርድ ስላላችሁ ጉደር ወይን ተከሽነው እዚህ ጋር ራሱ ጋይስ ተመልከቱት። በጣም ነው የሚያምረው ይቅርስ ተመልከቱ ጋይስ። እኔ ከሌላ ከተማ መጥቼ ነው ማስጎበኛት ከተማዋን አይደለም ማሪ ስትሆን ቻል ነው የሚያምሩ እንትን ቅርጻ ቅርጽ እነዚህ ቅርጻ ቅርጾች ጋይስ እንትን ማፊያዎች ናቸው። ሰንደል መለኮሾች ናቸውና ነፍን ያለው በቃ እንዴ እስቲ መረጥ እያረኩ አሪፎቹን እናሳያቸዋለን ማለት ነው። አብዛኛውን ጠቅላላ እንትን ስትዩ ምንድነው በጣም ጣፋጭ ይበዛበታል። ጋይስ ተመልከቱማ ስጋ ላሳያችሁ። ቆይ ይቱማ ጋይስ በጣም ነው የሚያምረው የሆነ ክሪኤቲቭ ነው ያያችሁት። ዶሮዋን ይዟት ሽጉጥ ይዟል ምናምን ነገር አድኖ ነው ቀበሮ አድኖ ነው ሽጉጣን በሽጉጥ ማለት ነው ዶሮዋን ያበደ ነው። ስጋ መሸጫ ቦታ ነው። በቃ ብዙ ኢንተረስቲንግ ነገሮች አሉ ምናምን አላ ልብስ ኮፍያው መግዛት አለብኝ እኔ ራሱ የምር ለዚህ ነገር ያስፈልገኛል። ብዙ የለኝም ውድ ነው በጣም የምር። እዚህ ጋይስ ለያናን ለውቃ የምር 10 እጥፍ ምናምን ነው የምከፍሉት 10 እጥፍ። እዚህ ጋር ደግሞ ይዩት ይሄን ታውቂያለሽ ምን እንደሆነ ዋሳቢ ትሞክሪያለሽ? ዋሳቢ ታውቂያለሽ? አላውቅም። የእንትኖችን የኤዥያዎችን አታውቂም? ኤዥያ ሱሺ ናም ስበይ በጣም ነው የሚያቃጥለው ሲበዛ በጣም አረንጓዴው ነገር ሱሺ ስጎንና በጣም የሚያቃጥለው ጋይስ በጣም በተለያዩ ጥራጥሬዎች አሉ አላ በዋሳቢ የምታውቃላችሁ አይሮ ነው ግን በጣም የሚያቃጥል ነገር ነው። እዚህ ጋር ፒስታሲየን አለ ምናምን ምሮድም ይበስም አምጡት የፓፓያ ምናምን ይላል ግን ነፍ ነው ያለው። ነፍ ልሞክር ካላችሁ ጋይስ ይሁትማ ከላይ አለ። ዋው መንገዱ ያምርም ጋይስ ተመልከቱት መንገዱ ዋው ያበደ ነው እግዚአብሔርን። እዚህ ጋር ደግሞ ጋይስ በጣም ብዙ ኦልድ ስኩል ሙዚቃዎች አሉ አላ በጣም የሚያምሩት ዋው። እዚህ ጋርም ዲኮሬሽን የምፈልጉ ደግሞ ካላችሁ የሚገርም ዲኮሮች አሉ ጣፋጮች አሉ ምናምን። ልጅቷ ሄደች እኮ እዛ ነው ያለችው ከውጭ ሩቅ ቅርጽን አይነት ምናምን ነገር ራሱ አለ። እሳታቸውን እየሞቁ የሚጠጡም አሉ አላ ያበደ ነው በቃ ቫይቡ በጣም ኧረ መንገድ በይስቲ የምር ጠጋ በሉ ምናምን ነገር ጋይስ ተመልከቱማ እንዴት አባቱ እንደሚያምር አላ እንጂ በጣም ነው የሚያምረው። አሁን ለማንኛውም ትንሽ ወጣ ብለን ከግርግሩ አላ ወደ ቀጣዩ እስከሚጀምር በዛኛው ግርግሩ ይሁት ጋይስ የምር ብንገባ ድጋሚ እዚህ ውስጥ ይሁት በጣም ላይ ካላ ግርግር አለ በጣም ሲበዛ ብዙ በውጭ በኩል ትንሽ እናሳጥረው መንገዱ ነው። አይ አሁን ጋይስ ምንድነው ጾም የለው ምግብ ነገር እንፈልግና የሆነ ነገር እንሞክራለን። ሌላ ኦኬ አሁን ትንሽ ነው ጋይስ ከትንሹ ነው እየጀመርን ያለ ነው። ስቴፕ ባይ ስቴፕ ከፍ እያለን ክብዳ እናሳያቸዋለን። እዛ መንገዱ ግን ጋይስ ሰው ጢም ምን ያለው ውስጥ ከገባችሁ በቃ ሞጭ የላችሁም። ተመልከቱ ጋይስ የመጣንበት ትንሽ ለኦሪየንቴሽን ሊሆናችሁ በጣም ሩቅ ነው። ከዛ ነው የተራመድነው እዚህ ጋር ስቲል አላለቀም አላ በጣም ብዙ ነው። ምን ሁላ የአፍሪካ ይቺ ነበር አንቺ የአፍሪካ ምግብ ሁላ ያቀረቡ ሰዎች አሉ። ግን ላሳያችሁ ግርግሩ አታልፏትም ወደዛ ጋይስ የሁሉም ሀገር ምግብ አለ ላይ ካላ ማታገኙት ሀገር የለም። በተለይ ዩሮፕ ውስጥ ካሉ ፈረንሳይ ምናምን ጣሊያን ኡንጋን ብዙ ነው ያሉት። ለማንኛውም ጋይስ ታያችኋል ከፊት ለፊት ያለው ትልቅ የሽክርክሮሻ እንጮት ሽክርክሮሽ ካልጮትን እያለች ነው። ሽክርክሮሽ ትወጫለሽ የምር ብላለች። ትልቅ መስል ይሆና ይሄን ማትፈሪም ባለፈው እንዴ ኮንደርስ ማታዝኝ ያለው ቪዲዮን ባየት አረ እንዴ የባለፈው ጋይስ ያላያችሁ ካላችሁ ትዝ ይላችኋል የልደቷ ክብዳ ጅዋጁቤ ፎቅ ላይ ነው የተጫወት ነው። አሁን ደግሞ እዚህ ጋር ይሄ እንኳን ትንሽ ነው ብዙ የናከለ ያስፈራ እስቲ እንየው
አሪፍ ከሆነ እቺ እንደሚያክል ጋይስ ሶ ጋይስ ተመልከቱ እንግዲህ አሁን ያለበት ቦታ ምንድነው ይባለው የሽክርክሮች ነው ምንድነው ይባለው ሪዝን ራዳይ በአማርኛ ምንድነው ሽክርክሮች የቁም እንደዚህ ወደ ላይ ብቻ ትገቢያለሽ ግቢ እናቴን እንዳፈሪ ምንም አይ ወይ ከፈራሽ ደግሞ እዚህ ጋር ግቢው ይሄኛው ይሄ የህፃናቶች ያለ ጋይስ አያበደ ነው የምር ሙሉ ድሬሲንግ ታያቸዋል ዲዛ ጋር ራሱ ሌላም ጮሻ አለ ተመልከቱት ዋው እዚህ ጋር ደግሞ ምንድነው ሙዚቃ እያቀረበ ነው ምናምን ትሪት እያሳየ ነው መሰለኝ ምንድነው ማንኛውም ጋይስ አሁን ወደ የት ነው ያለነው ሴንተር ነው ያለነው ሴንተር የሆነ ከተማ ይመስላል ይኸው ደግሞ ጋይስ ከፊት ለፊት ፈረሰኛ የአፄ ሚኒሊክ ይመስል እንትን አለ እዚህ ጋር ፈረሰኛ የምሬን ነው ብቻ አሁን ምን እናድርግ ምን ታስቢያለሽ እዚህ ጋር እንውጣ እዚህ እንውጣ ልበይን እኮ ኧረ እንዳፈሪ ምንድነው ኖርማል ነው በጣም ምንድነው እዛ ጋር አያምርም ጋይስ በጣም ነው የሚያምረው እግዚአብሔርን እንግዲህ ጋይስ የድሬስተን ዋና ከተማ ማለት ኢስት ጀርመኒ የመጀመሪያው ቫይናክስ ማርክት ወይም የገና ባዛሩ ይሄን ይመስል ነበር አሁን ደግሞ ጋይስ በሽትራስባን ድጋሚ ከዚሁ ቅርብ ነው አላ ሁለት ስቶፕ ምናምን ነገር 5 ደቂቃ ብንጓዝ ነው ወደ ሁለተኛውና ትልቁ እንዳለን ማለት ነው ጋይስ ከተማው ዞር እያለን ነው ወደ ቀጣዩ ይሄን በጣም ነው የሚያምረው የምን ከተማው ተመልከቱ ጋይስ ላይብረሪያቸው ላሳያችሁማ ምን አባፍ እንደሚያክል ላይብረሪ ተመልከቱት የለስ የምታጠናው እዚህ እየመጣች ነው የምር እዚህ ላይብረሪ በጣም ነው የሚያምረው ሲበዛ እኔ ላይብረሪ ገብቼ አላውቅም ቢሆን እዚህ ጀርመን ከመጣሁ እግዚአብሔር ገብቼ አላውቅም እስካሁን ቤት ያጠናሉ አይደል ይግድ ላይብረሪ መሄድ ያስፈልግም ግን እንደዚህ የሚያምር ቢኖር ይግድ አጥኑኝ ያስጠምጣው ብሮ ይሄት ጋይስ በጣም ነው የሚያምረው አይ እነዚህን ቢኖር እኔም እገባለሁ ስለመናገር እገባለሁ ዋው እኔማ ወደዚህ ለማንኛውም ጋይስ ወደ ሁለተኛው ማርኬት እየደረስን ነው በጣም ብዙ ሰው ያለው እዚህ ጋር ራሱ ታያችኋላ ገና አልገባንም ከውስጥ ክብዳ ነው ይሄኛው በጣም ያምራል ግን ይሄኛው እንግባ በዛኛው በብሩ ነው የምንገባው አይ በራለው ደግሞ ጭራሽ አይ እኔ ነው አይ ድሬስተን ምንድነው ስትሪት ስል ማርክስ ነው የሚባለው ቦታው ዋው አሜዚንግ ትላላችሁ ጋይስ ያበደ ነው እናቴ እኔ የተመቸኝ ቫይናክስ ማርክስ ነው በጣም አላ እንደዚህ አይነት ሰው ደግሞ ጢም ብሏል አለሻ ናይ ተመልከቱ ጋይስ እዚህ ጋር እዩት ድሬስተን ስትሪት ስል ማርክት ይባላል ቦታው ቃል ይሄኛው ከዛኛው ይበልጣል እዩት ቤቶቹ ራሳቸው በጥሎ ሱቆች አይደሉም አላ በጣም የሚያምሩ ነገሮች ናቸው ያ ሶ ጋይስ በድጋሚ የምንገኘው ሀገረ ጀርመን አባት ሀገር ጀርመን የኢስት ጀርመኒ ዋና ከተማ ማለት ድሬስተን ትልቁ የገና ባዛር ላይ የምንገኘው ማለት ነው በጣም የሚያምረው ዛፍ ላሳያችሁማ የገና ዛፋቸው ዋው ጋይስ ትልቅ ነው ከብዳ ነው በጣም ራሱ ማለት ነው ያበደ ነው ሱቆችና በጣም ብዙ ሱቆች አሉ እዚህ ጋር አይጣፋም ላይ ካላ የሚበላም የሚጠጣም ምናምን እዚህ በደንብ ነው የምናገኘው አይ ግን ሰው ጋይስ በጣም አላ በጣም ብዙ ነው እንዴት ራሱ እንደሚያዩኝ ምናምን አላ በጣም እየተገፋፉ ነው እየቀረጽኩላችሁ ያለሁት ሰብስክራይብ ላይክ ያደረጋችሁ ሰዎች ጋይስ የምሬን ነው አድርጉ የምንጋፈጠውን እኛ አታዩም እናንተ የሰውን አይ ምናምን ትላላችሁ እዚህ አይ ያበደ ነው በጣም ደስ የሚል ቫይብ ነው ያለው ጋይስ እዚህ ጋር ደግሞ እንደምታዩት ትልቅዬ ያላ የኮንሰርት ነገር አዘጋጅተዋል አይ ቲንክ የባህላቸው ዘፈን ነው መሰለኝ አሮ ነው ግን ምንም እየተጫወቱ አይደለም ጠጥለው እየነፉ ነው ትራምፔት ነገር አረ ጋይስ የምር የሚበላ አፋልጎ ነው እግዚአብሔር እየዞሩ ነው የሚጠጣ አለ ግን የሚበላ አላገኘንም አላ ስጋ ምናምን ነገር አብዛኛው እዚህ ያለው እሱ ደግሞ እንትን ነው ችግሩ አሳማ ምናምን ነው ጭራሽ ደግሞ ስጋ ስለምጾም እሷም አንበላም የሆነ ድንች ምናምን የተጠበሰ ፖመስ እየፈለግን ነው አይ ቲንክ እዚህ ጋር የተወሰኑ ጎች አለ እዚህ ጋር እንጠይቅ
አረ ፖመስ ነው አቻ ስንጠይቅ ጋይስ ታያችኋል። እዚህ ጋር እንትን አለ ፈረስ አለ የሚሸጥ እግዚአብሔርን ጀርመን ሀገር ለማታውቁ ሰዎች ጋይስ በጣም ፈረስ ይበላሉና እኔ ደበረኝ ራሱ ግን እንትን አላቸው ድንች አላፕ ቺፕስ ምናምን ነገር አላቸው። ቺፕስ ልናዝ ነው አያችሁት? ቺፕስ ምናምን ነገር እዚህ ጋር አላቸው 5 ዩሮ ዋጋቸው ግን ጋይስ የምር ውድ እኮ በጣም ያ እዚህ በቃ አላ በጣም ነው የሚበሏችሁ አውቀው ቃል ቺፕስ ስንት ብር ነው ያለው? የ5 ዩሮ የ10 ብር የለም ትላለህ እዚህ ጋር በመጥበሻ አናታችሁን የሚለው አሁን ደም ቺፕስ እኮ ታውቂያለሽ ስንት ብር እንደሆነ ኢትዮጵያ 50 ብር ነው የሚሸጠው። እግዚአብሔር የተጠቀለለ 50 ብር ነው የሚሸጠው። የምር ጋይስ በጣም ውድ ነው። እዩት ጋይስ እቺ አሁን እዚህ 5 ዩሮ ነች። 5 ዩሮ ማለት በኢትዮጵያ 1000 ብር የ1000 ብር ቺፕስ ጋይስ እንግዲህ ቺፕስ ይሄን ይመስላል። አሪፍ ነው እንጂ ጠፍቷል። ጋይስ አሁን ደግሞ ቺፕሱ እንዴት ነው ይጣፍጣል? አሪፍ ነበር። ያበደ ነው። አሁን ደግሞ ግሉቫን የተፈላ ወይ ለመጣት እየዞርን ነው። በጣም ደስ ይላል። እዚህ ጋር እስቲ ቢራው ላለ ምናምን ነገር ጋይስ ዘፈኑ ምናምን ተውት። በላት ተቀምጦ አሁን ደግሞ ወይኑን ልንገዛ ነው ማለት ነው። እዚህ ተሰልፈናል። ላይክ ወራሳያችሁማ ፋይናሊ ይዘነዋል። ቺርስ በያ ደግሞ አይን ላይ ነኝ ጀርመን ሀገር ጋይስ ስጋቸው መሰለሽ ምንድነው አይን ላይ ካልታያችሁ የሆነ መጥፎ ድል ነው ያስባሉ። ሶ የማንኛውም ይሄን ይመስላል። ያ ወይን ተፈልቶ ነው ጠጪ እስኪ ቺርስ ጋይስ ለብርዱ አሪፍ ነው። በቃ አላ ትንሽ ስኳር ነገር ይላል የሆነ ከምታውቁት ወይን አይ ቲንክ አልኮሉም የተቀነሰ ነው መሰለኝ ፕላስ ስኳር ነገር ይላል። አዎ ነው ለብርድ ብቻ ያበረ ነገር ነው። ቺርስ በናል። ሰብስክራይብ ላይክ ማድረጋችሁን እንዳረሱ። ከዚህ በኋላ ያ ትንሽ ዞር ብለን ወደ ከተማው እንገባለን ማለት ነው። ጋይስ ሌላ ያልነገርኳችሁ ነገር ምን መሰላችሁ? ይሄ የምታዩት 200 ሚሊ ሊትር ነች። 5 ዩሮ ላይክ 5 ዩሮ ለመጠጡ ነው 4 ዩሮ ለመጠጡ 5 ዩሮ ደግሞ ለኩባያው 19 ዩሮ ነው የከፈለው ለሁለት። አስቡት ጋይስ 10 ዩሮ መለሳል እስቲ በጣም ውድ ነው። ፖመሱም ላይ ካላ ድንቹ 5 ዩሮ በዛች አሚን ላይ እንትን ባዛት ሰው እንጂ ጀርመን ሀገር እንደዚህ ውድ አይደለም ነገሮች። ግን 20 ዩሮ ለዚች የምታክል ለ200 ሚሊ ሊትር አንድ ፉት እኮ ነች ያለቻ። ያ ግን ለቫይቡ ነው የምንጠጣውኛ። እንመልሳለን ስንመልስ ያ እንመልሳለን እንደ ሃይላንድ እንደምንመልሰው 5 ዩሮችን ይመልሳሉ ማለት ነው። ያ በዚህ አመት የመጀመሪያ ነው ቫይናክስ ማርክስ ከተከፈተ። መቼ የተከፈተው? 12 ቀን ምናምን አይ ቲንክ ኖቬምበር 28 ምናምን ጭራሽ ኖቬምበር እንደዛ ከሆነማ የመጀመሪያ አድቫንስ ላይ ያ ኦኬ አራት ሳምንት ቀረው ለገና አይደለም የመጀመሪያ አድቫንስ ኦኬ እንደዛ ከሆነ 1-2-3 ሳምንት ይሆናል የመጀመሪያ ነው ሲሄድ። እኛ ከተማ ያለው ጋይስ አሳያችኋለሁ። እግዚአብሔርን ይሄ ትልቅ ነው። ይሄ አጠገብ ያለው አንዷ ብቻ ቤቷ ትልቅ ነች። አላ እንዴ 3-4 ሰው ግሩፕ ሰርቶ ነው የሚጠጣው እኛ ጋር። ማርያም ትንሽ ነው፣ በጣም ትንሽ ነው። ከዛ ቦታ መጣ ጌቶ ስትል አይ ጋይስ ለማንኛውም እኔ አውቄ ነው እንጂ የሳን ከተማ ያጥላሉ አይደለም። የሚያምር የኢስት ጀርመኒ የኛ ክልል ማለት ነው። ዋና ከተማችን ያምራል። ስቲል ሰፈረሽ ግን ሰፈሯ አዛሮ ጋይስ የምር ነው። ብርቁን ብሎ የገጠር ልጅ አይታ አታውቅም። ለማንኛውም አሁን ተጓዥ ነኝ፣ መልሼ ሩቅ ተጓዥ ነኝ እንደለመደብኝ 2 ሰዓት እንጓዛለን። ዛሬ ማታ የምገባው ቤት 7 ሰዓት ተኩል 1 ሰዓት ተኩል 7 ሰዓት። እሷ ሰራተኛ ነች ነገር እኔ ፍሪ ነኝ። ሶ ለጥ ነው የምለው ነገር
ጋይስ የዛሬ ውሏችን ይሄን ይመስል ነበረ። ቃል ተጓዥ ነች ወደ ኢትዮጵያ። አንድ ሳምንት ይቀርሻ ካ ለማንኛውም ሜቢ ድጋሚ ልገኝ እንችላለን። ማመጣው ቃል ሌላ አለ ይቀረቃ ለመጣው እስቲ እንደሆነ ይታወቃል ላንገናኝ እንችላለን። ለማንኛውም ካልተገናኘን በሰላም ግቢ ብለናል ወደ ኢትዮጵያ። እኛ እንደፈረደብን በዚህ ብርድ ከዚህ ብርድ ተገላገልሽ እግዚአብሔር። በቃ እኔም ወደ ባኑፊ ወደ ትራንሲት ሄዳለሁ፣ እሷም ወደ ሄዳለች። የዛሬ ቪዲዮ ይሄን ነበረ። ቻው በሰላም ግቢ ብለናል። ቻው በቃ ጋይስ። ለማንኛውም ወደ ቤታችን ገብተናል። ከስንት ግርግር መከራ በኋላ የተፈጠረው ነገር እግዚአብሔር ጋይስ ጉር ነው። ዛሬ ባቡር ላይ ቃላ የመጨረሻውን ባቡር ነበር ይዤ ልመጣ ያሰብኩት 00 ሰዓት 7 ሰዓት ተኩል ምናምን ነገር ጠብቂ፣ አንድ ሰዓት ሙሉ ላይክ ትሬን ስቴሽን ውስጥ ጠብቂ ተኝቼ ኦልሞስት እንቅልፍ ይዞኝ ማለት ነው። አልመጣም ባቡሩ። ከዛላችሁ በቃ ምን ላድርግ የሆነ ታክሲ ጠራው ምናምን ነገር አልመጡም ራሱ። ከዛ እንደ ድንገት እዛ ባቡር አካባቢ የሚቆሙ ታክሲዎች አሉና እነሱ ጋር ጠይቄ ጋይስ ብሬን አስከፍሎኝ ተመልከቱ። ሰዓት ነው 1 ሰዓት ተኩል ማለት 7 ሰዓት ተኩል ነው ከሌሊቱ ማለት ነው። 50 ዩሮ ያስከፈሉኝ። ወይኔ ማርያም የመጀመሪያ ነው ጋይስ እዚህ ታክሲ ስጠቀም ማለት ጀርመን ውስጥ አሁን ነው ይሆናል በጣም ውድ ነው ምናምን ስለሚሉ ሰዎች ተጠቅሜ አላውቅም። ግን ተመስገን እንኳን ቤት ይገባዋል። አይ ሆፕ ቪዲዮ ሰምቻለሁ ተስፋ አደርጋለሁ። ላይክ የድሬስትን የዋና የገና ባዛር አሳይቻችኋለሁ። ፕላስ ያ በቀጣይ በአዲስ ቪዲዮ እንገናኛለን። ቀጣይ ቪዲዮ ሁላችሁም በያላችሁበት ሰላም ቆዩልኝ። ጠዋትም ከሆነ ሰላም ቀን ይውላችሁ፣ ማታም ከሆነ ደህና አድሩልኝ። በቀጣይ ቪዲዮ እንገናኛለን። ቻው